ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ምሽት ቆይታ እንዴት ነው? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው አለንላችሁ። እንዴት ናችሁ? ስራ፣ ህይወት ሁሉ መልካም? እንግዲህ ዛሬ ደግሞ በአዲስ ነገር መጥቻለሁ። አዲስ ነገር የመጣሁበት ምክንያት ምንድን ነው? ቅመሜና ብሩኬ በጣም የምወዳቸው ጥንዶች ማለት ነው። ደስ ሲሉ ቅመሜ በተለይ እንዴት አባቷ ደስ እንደምትል ረጋ ያለች፣ ነገሮቹን አትበሳጭ፣ አትማታ፣ በቃ በስርዓት ለሴት ለራሷ ለሴትነቷ ወግ ያላት የሴት ወግ ያላት ደርባባ ጥንቁቅ ደስ የሚል ነገር አላት። በቃ ማለት በጣም ነው ደስ የሚሉኝ እውነት ለመናገር በዚህ አጋጣሚ ወጣቶች ናቸው አላቸው እና እንደዚህ ተቆጥቦ እንደዚህ በስርዓት ስራቸውን ሲሰሩ ደስ አይልም? እጅግ በጣም ነው ደስ የሚለው እውነት። እጅግ በጣም ነው ደስ የሚለው። ነገር ግን ያው ሰው የተናገረው ነገር እና የሰው አይን ያለው ነገር መቼም አይበረክትም ይባላል። እግዚአብሔር ከአይን ስውር ሽግሽግ አድርጓቸው ፍቅራቸውን ያዝልቅላቸው። እውነት ከመሀላቸው ምንም እንከን አይኖረው። እንደዚህ እንደተፋቀሩ እንደዚህ እንደተዋደዱ እግዚአብሔር ለፍሬ ያብቃቸው። እውነት ነው የምላችሁ፣ ለፍሬ ለወግ ማድረግ ያብቃቸው። እውነት ደስ ይላል። እና ደግሞ እናትየውን ቅመሜ እናትየው ጋር ሂዳ ስትጠይቅ ረጋ ያለች የኢትዮጵያን ባህል ይዛ የኢትዮጵያን ወግ ይዛ ረጋ ብላ ደርበብ ብላ በቃ የጨረቃ ቤተሰቦች እጅግ በጣም ደስ ይላሉ። በዚህ አጋጣሚ የጨረቃ በጣም ደስ የሚሉኝ ሁሌ በእነሱ ሰራለሁ ቪዲዮ ሰራለሁ እያልኩኝ ነክስ በቃ እስቲ ዛሬ እንደ አጋጣሚ እስቲ ልስራላቸው በእናትሽ። እስቲ ስለነሱ ጥሩነት ስለነሱ ጥሩ ነገር ለምን ሳልናገር ብዬ እንዴት ሳልናገር አልፋለሁ ብዬ ነው ዛሬ ወደ እናንተ የመጣሁ ማለት ነው። እና እጅግ በጣም ደስ የሚሉ እውነት እግዚአብሔር ለፍሬ ያብቃችሁ። እንደዚህ እንደተፋቀራችሁ እንደዚህ እንደተከባበራችሁ ፈጣሪ ጥሩ እንጀራ ይስጣችሁ። በቃ ቤተሰብን ስታከብሩ ቤተሰብ ጋር ሄዳችሁ በዓልን ስታሳልፉ ከቤተሰብ ጋር ሆናችሁ እናትየውን እንደ እናት ስታይ ቅመሜ ማለት ነው በቃ ስርዓት ያላት ደርበብ ብላ ነገሮችን በቀስታ ነው የምትፈታው። የፈለገ ነገር ቢሆን በቃ ረጋ ብላ ነው እንደዚህ ችኩል አትልም። በቃ ደስ የሚል ባህሪ ነው ያላት። እግዚአብሔር ቅመሜን እውነትን ቅመሜ ብላሃታል። እውነት ቅመሜ ያልካት የራስህ ምክንያት ይኖራል በዚህ አጋጣሚ እና ብሩኬ በዚህ አጋጣሚ እድለኛ ነክ። እውነት ቅመምን የመሰለች ሴት እግዚአብሔር ስለሰጠክ ፈጣሪን አመስግን። በእርግጥ አንተም ጎበዝ ልጅ ነክ፣ ጨዋ ነክ። ያው አለስምስም እየተሰጠክ ነው እንጂ ያው ያለው ነገር ነው። ቪዲዮ ላይ እስከመጣችሁ ድረስ ያለው ነገር ነው። እንደዚህ አይነት ነገሮችን በፍቅር በመነጋገር በመመካከር ለመወጣት ሞክሩ። እግዚአብሔር ትልቅ ደረጃ ከዚህ የበለጠ ትልቅ ደረጃ የራሳችሁን ነገር ፈጣሪ ይስጣችሁ። ቀጥሉ። ለትውልድ የምታስተላልፉት ነገር እጅግ በጣም ደስ ይላል። በተለይ ቅመሜ የምታስተላልፈው ነገሮች በቃ ለሴት ለሴት ክብር ለራሷ ያላት ክብር ለሴት በቃ በሷ ውስጥ ሴትነትሽን የምታይበት ነው። በሷ በቅመሜ ውስጥ በቃ ለራስሽ እንዴት ጥንቁቅ መሆን እንዳለብሽ ነገሮችን እንዴት ማስተካከል እንዳለብሽ ቅመሜ ታስተምራቸዋለች። በእርግጥ እኔ እንደ ብሩኬ ነው ቅመሜ የምላት ማለት ነው። እና ደስ ስለሚለኝ ነው ቅመሜ የሚል ድምፅ እና ደግሞ ደስ ይላል። ብሩኬም ጎበዝ ልጅ ነው እውነት ለመናገር ይፋቀራሉ። እግዚአብሔር መጀመሪያችሁ እንዳሳመረው መጨረሻችን ያሳምርላችሁ። በዚህ አጋጣሚ ዛሬ ብቻ ነው ስለ እናንተ ቪዲዮ የሰራሁት። ካሁን በኋላ እየሰራው እንደዚህ እያየውኝ እቀጥል ይሆናለሁ። ምክንያቱም
እንደዚህ አይነት ነገር ነው ለትውልድ ማስተማር፣ እንደዚህ አይነት ነገር ነው ማውራት፣ እንደዚህ አይነት ነገር ነው ማስተላለፍ። ፍቅር እንዳለ ደግሞ መፋቀር እንዳለ ደግሞ መጣላት አለ። መጣላት እንዳለ ደግሞ በቃ ብዙ ነገሮች አሉ። ያው ፍቅር መካከል ውስጥ ለእናንተ ምንም ነገር አልነግራችሁም። በእርግጥ የፍቅር የቅመምና የብሩኬ በጣም ደስ ይላል። እውነት ለመናገር ፍቅር አሰጣጥ ላይ እሷን ብትሆን ለሱ ያለ አክብሮት፣ ቤቷን ሴት ልጅ እንዴት መያዝ እንዳለባት፣ ለባል ክብር መስጠት እንዳለባት፣ በቃ ብቻ ብዙ ነገሮችን ይታዩባታላችሁ በቅመሜ ላይ ማለት ነው። እና ቅመሜ በዚህ አጋጣሚ አትለወጪ፣ በዚሁ ቀጥይ። ምክንያቱም እናንተ ዩቱበሮች ብር እያጠገባችሁ ስትሄዱ ይቅርታ የሆነ ነገር ጣል አድርግባችኋለሁ። ብር እየጠገባችሁ ስትሄዱ የሆነ ልውጥውጥ እንዳትሉ፣ በዚሁ ቀጥሉ። በቃ ለትውልዱ የምታስተምሩት ነገር እጅግ በጣም ደስ ይላል። ቀጥሉ እና አትሰለቻችሁ እርስ በራሳችሁ። ፍቅር አይሰለችም። ፍቅር እየለመለመ ነው የሚሄደው። በተለይ ደግሞ ልጅ በመሀል ላይ ሲኖር በጣም ነው ደስ የሚለው እና በጣም ደስ የሚላል። ቡርኬን በዚህ አጋጣሚ ጥሩ ልጅ ነው። እውነት ለመናገር እንደ ወጣቶች አይደለም። ብዙ ነገሮችን እንትን ይላል። በዛ ላይ ቆንጆ ነው። ወንዳ ወንድ ነው። ብቻ ብዙ ነገሮች ጥሩ ነገር አላቸው በእነሱ ላይ ማለት ነው። እና በዚሁ ቀጥሉበት። ለትውልድ የምታስተምሩበትን እንዳትለወጡብን፣ በዚሁ ቀጥሉ እላችኋለሁ። በተረፈ መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እንገናኛለን። ፋሚሊዎቼ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እስቲ የጨረቃ ቤተሰቦች እናያለን ማለት ነው። ይህንን ቪዲዮ በላይክ ጀምሩት። እሺ፣ አመሰግናለሁ። እሺ